እንደምናላችሁ ይህ ጋሞ ቴሌቪዥን ነው። ባለፈው ሳምንት ከማህጸንና ጽንስ ስፔሻሊስቱ ዶክተር ጌታሁን ኮይራ ጋር ያደረግነውን ቆይታ ክፍል 1 መከታተላችን ይታወሳል። በዛሬው ዕለት ደግሞ ክፍል 2ን ይዘን ቀርበናል። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ያዕቆብ ገጃ፣ ምስልና ድምጽ አቀናባሪው ጸጋው ጉፎ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነው። ዝግጅታችን እንድትከታተሉ በአክብሮት ነው የምንጋብዘው። አብራችሁኑ ነው። ባለፈው ሳምንት እንግዲህ ስለ ትውልድ፣ ስለ ዩኒቨርሲቲ፣ ስለ ትዳር ህይወትህ በስፋት ነው ያወራነው። ቀሪ የህይወት ክፍሎችህን እስቲ ተሞክሮዎችን ታጋራናለህ እና አሁን ያለበህትን ስለ ህክምና ስራ በዚህ በማህጸንና ጽንስ ስፔሻሊስት ሆነ ነው የምታገለግለው በዋናነት እና ይሄ ስራ እንግዲህ በጣም ትልቅ ኃላፊነት ያለበት ነው። በተለይ ከኛ ሀገር አንጻር አንድ ዶክተር ባልሳሳት በብዙ ሺዎች ለሚሆኑ ሰዎች ጤና ከፈጣሪ ቀጥሎ ዋስትና የሚሰጥ ተስፋ የሚደረግባቸው ናቸውና እንግዲህ ህክምናውን የተለያዩ ተቋማት ላይ እንደምትሰራ ነው መረጃ ያለኝ። ልጆች አሉ፣ ትዳር አለ፣ ማህበራዊ ህይወት አለ፣ ብዙ ነገሮች አሉና እነኚህን እንዴት አድርጋ ነው የምታስኬደው? እስቲ ተሞክሮ። እንግዲህ የህክምና ትምህርት ቤት እንደገባሁበትና አጋጣሚ ነግሬሃለሁ። ከገባሁ በኋላ ያው ትምህርቱን ወድጄ ነው የተማርኩት። ስማር 4ኛ ዓመት ሲደርስ ገጠር አካባቢ ነው ያደኩት ብያለሁ። በየ3 ወሩ ዋና የሚባሉ 4 ዲፓርትመንቶች አሉ። 3 ወር ሮቴት እያደረግን እየተዘዋወር ነው የምንማረው እና የመጀመሪያው የውስጥ ድዌ ክፍል ነበር የተማርኩት። ከዛ ቀዶ ጥገና፣ 3ኛው ላይ የማህጸንና ጽንስ ነበር ሮቴሽን የነበረው የደረሰኝ። የማህጸንና ጽንስ ትምህርት እንደጀመርን ኬዞቹን ስንማር በአካባቢ የገጠሙ ሁኔታዎች ወደ አይምሮ መምጣት ጀመሩ። አንዲት እናት በዚህ ምክንያት ሞተች፣ እንትና ወጣት ልጅ በዚህ ወይ ሁኔታ ተጎዳች ሲሉ እያንዳንዱ የሚማራቸው ትምህርቶች ከነዛ ሰዎች ወደ አይምሮ ይመጡ ነበር። የሚገርምና ግን 4ኛ ዓመት ተማሪ ሆኜ ማለት ነው አንደር ግራጁዌት። ከዛ አሰብኩኝ ኦኬ ለካ እነዚህ ሰዎች እየሞቱ ያሉት because of lack of right person at right place at right time አለመኖር ነበር። ትክክለኛ ሰው በትክክለኛው ቦታ ባለመገኘቱ ነው እነዚህ ሰዎች የሞቱት። በጣም አስተዋውሳቸው ማቃቸው ሰዎች እያንዳንዱ ኬስ ሲማር ይመጡ ነበር ወደ አይምሮ። ስለዚህ ምን አልኩኝ፣ ዛው ገና የተማርኩኝ ወሰንኩ እግዚአብሔር እድል ቢሰጠኝ በዚህ ህክምና ሙያ ከቀጠልኩኝ ወደፊት ይሄን ትምህርት ስፔሻላይዝ አድርጌ እናቶችንና ሴቶችን እረዳለሁ የሚል በውስጥ ለራሴ ቃል ገባሁ። በዛ ነው ወደ ማህጸንና ጽንስ ሄድኩት ማለት ነው። ስለዚህ ማህጸንና ጽንስ ትምህርትን ከሌሎቹ በጣም በተለየ ነበር ሳነብ የነበረው ስማሩም የነበረው እውነት ለመናገር በቃ በህክምናው ከቀጠልኩኝ ማህጸንና ጽንስ ሐኪም እንደምሆን እርግጠኛ ነበርኩና አንደር ግራጁዌትም ስማር በጣም ፐርፎርማንስ ጥሩ ነበር። በዛው በተለይ ትዝ ይለኛል የመጨረሻ ዓመት ወደ ኢንተርንሺፕ ስንገባ ስንፈተን የፈተኑን ከጥቁር አንበሳ የመጡ መምህራን ነበሩና አንደኛው እንደ ተለቅ ያሉ ናቸው። በቃ መርቆኝ ነው የሸኙኝ። ተባረከ ቅርና አሉኝ። በቃ ፈተናው ሲጨርሱኝ ማለት ነው። በጣም ፐርፎርማንስ ጥሩ ነበር በማህጸንና ጽንስ ክፍል በኩልና በዛ ነው ወደ ማህጸንና ጽንስ ልመጣ የቻልኩት። ከዛ ጠቅላላ ሐኪም ሆኜ ተመርቄ እንደመጣሁኝ አርባ ምንጭ ሆስፒታል ስመጣ በሰላም ይረፉ ዶክተር አመኑ ብቻቸው ነበሩ ማህጸንና ጽንስ ክፍል የሚሰሩ የነበሩት። እኔ ያው ኢንተረስት እንደነበር እንዲነገርኩ እንደመጣሁ እሳቸው እንደዚህ ናቸው እንዲህ ያደርጋሉ ምናምን ነገሮች ሰዎች ያወራሉና እኔ ያንን ምንም ጆሮ አልሰጠሁት እና ገባሁኝ። እሳቸውን ጆይን አደረኩኝ ገና ጠቅላላ ሐኪም ሆኜ። ከዛ የሚሉትን ሰማለሁ መጸጥ እላለሁ እና እሳቸውም ልጅ ጌታውን ነው የሚሉኝ። ልጅ ጌታውን እያሉኝ እኔ የሚገርም ማህጸንና ጽንስ ህክምና እንደገባሁኝ ከእሳቸው ጋር መስራት ጀመርኩ። አሲስት ማድረግ ጀመርኩኝ። ጠቅላላ ስፔሻላይዝ ሳላረግ አርባ ምንጭ አጠቃላይ ሆስፒታል እንደገባው ስፔሻላይዝ ሳላረግ እሳቸው ጋር መስራት ጀመርኩኝና ሰርጀሪ መስራት ጀመርኩ። ከዛ አንድ ቀን ሰራሁኝ አዩና ጠፉ። በቃ እሳቸው ተማምነውብሃል። በቃ ላይክ እሳቸው ያሳዝኑኝ ነበር። እኔ አልዋሽም። እኔ ትልቅ ክብር አለኝ ለእሳቸው። ሁሌ ነው የማወራው ይሄን ሁሉ ቦታ ሁሌ እንዲሁ አንድ ምን አልኳቸው፣ ክርስቶስ ኢየሱስ ለዓለም ራሱን ሰጠ፣ ዶክተር አመኑ ለጋሞ ህዝብ ራሱን ሰጠ አልኳቸውና በትክክል ልጅ ጌታውን እኔ ለጋሞ ብቻ አይደለም ይሉኛል። እሳቸው አስፍተው ነው የሚያዩት። በትክክል እኔ ለአማራውም ለኦሮሞውም ለኮንሶም ለምን ነው ይሉኛል።
ለጋሞ ብቻ አይደለም ያገለገልኩት ይሉኛልና ያው ኮሬክት ሲያደርጉኝ ነው ሲያርሙኝ ነው እንደዛ ነው የምላቸውና በጣም ትልቅ ክብር አለኝ ለሳቸው በጣም ትልቅ ክብር አለኝ ሁላችንም ክብር አለ እና እዛ ጋር እሳቸው እየሰራውኝ ያሳዝኑኛል ብቻቸው ይለፋሉ በጣም ቀና ማታ ለትንሹ ለትልቁ ይጠራሉ ወደ ማህፀንና ጽንስ ክፍል ጠቅላላ ሐኪሞች በብዛት አይሄዱም ነስ እስኪመጣ ስለማይሉ እኔ ሄድኩኝ ጆይን አደረኩ የትላልንሽ ነገር የሚጠሩትን አስቀረሁላቸው ለውርጃ ኬዝ ለትናንሾች የሚጠሩትን አስቀረውኝ ነው መስራት ጀመርኩኝ ያው እዛም እንዳልኩ አንደርጋጅ ሲማር ኢንተረስቱ ስለነበረኝ በደንብ ነው አይቼ ነው የወጣሁት ስለዚህ ጀመርኩ በድንገተኛ ኦፕሬሽን ለመስራት ጀመርኩ ጠቅላላ ሐኪሞኝ በቃ ማታ ኬዝ ሲመጣ ሲደውል ልጅ ጌታውን ጋር ደውሉ ይባላል እሳቸው ሌሊት መነሳት አቆሙ 2 አመት ያገኙ ማለት 2 አመት ሰራሁኝ ከትምህርት ከመሄድ በፊት ይላሉ በቃ አንተ እኔን ተክተህ የጋሞ ሁለተኛ ማህፀንና ጽንስ ስፔሻሊስት ነው የምትሆነው ይሉኛል ኦፍ ኮርስ እንዳሉ እኔ ነኝ ያው ከጋሞ አካባቢ ተወላጅ ሁለተኛው የማህፀንና ጽንስ ስፔሻሊስት ሐኪም እኔ ነኝ ያው ከሳቸው በቀጠል አለኝ የሚል ካለ ይምጣና እናየዋለን በትክክል ብዙዎቹ በተግባር የሚያውቁት የሚያመሰግኑትና ፈጣሪ ካይን ያውጣ እያሉ ያሉ እውነት ነው እንደዛ እንኳን እሺ ግን እኔ ያው ምልህ እሳቸው ይሉኛል ሁሌ አንተ ትተካኛለህ ይሉኛልና ልጆቻቸውም ሲታሙ እኔን ነው የሚጠሩት የሚገርም እኔ ማይላቸው በቅርበት ነው የሰራሁት 2 አመት ከምናምን ከዛ በኋላ ለትምህርት ያው ለማህፀንና ጽንስ ትምህርት ወደ አዲስ አበባ ዩኒቨርሲቲ ጥቁር አንበሳ ጆይን አደረኩኝ ማለት ነው እዛም እንዳልኩ እዚህ ሰርቼ ስለሄድኩኝ ጥሩ ነበር መንገደ ቀና ነበርና እዛ ቺፍ ሬዚደንት ሆኜ ነው የጨረስኩት ይባችሁ እዛ እንደም የመቅረት ድሉ ተሰጥቶኝ ነበርና እኔ እንዳልኩ ቅድም ገጠር ነው የተወለድኩት እግዚአብሔር ድሉን ከሰጠኝ እነዛ ሰዎች ሰው በማጣት ነው ያያቸው ሰው በማጣት ነበር የሚሞቱት የሚል ስለነበርኝ አልኩት እንዲሁ መጨረሻ ዲነር ነበርና ስፔሻላይዝ ጋር ሲንጨርስ ከሲኖሮቻችን ጋር ዋናው የዲፓርትመንቱ ኃላፊ በጣም ብዙ አመት የተሰሩ እንደሚመለኩ በዩኒቱ ማለት ነው ዶክተር ጌታውን አትቀርም እዚህ ምናምን አሉኝና ደስ ይለኛል ዶክተር ከሱ ጋር ቢቀርና ብዙ ነገር ቢማር ግን እኔ በዚህ እድሜ ምን አደርጋለሁ እዚህ ወደ ገጠሩ ወጣ ልበልና ወደ ክፍለ ሀገር ወጣ ልበልና ላገልግልና ይመለሳለሁ በትክክል ትልቁ የባለሙያዎች መጣውትና ልክ ከዛ እንደጨረስኩኝ ባለቤቴ ደግሞ ሰማው ሐኪም ናት እንዳልኩ ከኔ 1 አመት ወደ ኋላ ነበረች ስፔሻላይዜሽኑ ነስኪ ጨርሳ አዋሳ ሄድኩኝ 1 አመት አርባ ምንጭ ደግሞ ትንሽ ጩኸት ነበር በሰዓቱ ሆስፒታሉ አካባቢ አጠቃላይ እንትን ነበርና እንትኑ ብዙ ኢንቫይት አላረገኝም ስሜቱ የሚሰማው ነገር ነው አዋሳ ሪፈራል ሄድኩኝ 1 አመት በኮንትራት አዋሳ ሪፈራል ሊሰራ ጋሽ ስራ አስኪያጅ የነበሩ ሰው እየደወሉልኝ ያሳቱ እኔ እመጣለሁ ግን የሚሰማው ነገር አስተካክሉ መጀመሪያ እኔ እዛ እየሰራው ዶክተር ጌታውን የሚሰራበት ሆስፒታል ነው እየተባለ እንደዛ እንዲባል አልፈልግም አልኩት በቃ እቺ ነው ያልኩት እንዴ የሚባል ነገር አለ እሱን አስተካክሉ መጀመሪያ እኔ እመጣለሁ አልኩት ከዛ እንዳጋጣሚ እግዚአብሔር ረዳኝና አዋሳ እንደሄድኩኝ በጣም መንገዶች ተከፋፈቱልኝ ሊያስቀረኝ ማለት ነው ሪፈራል ሰራለሁ ያኔት ላይ የነበረውን ሰው ሐኪም አስወጥቶ ሰውየውን እናስገባኝ ጠርቶ ሰራው እዛም አላቲውን እጄ ደግሞ አዋልዳለሁ ኦፕሬሽን ሰራለሁ ግልጥ አለልኝ መንገዱ ተከፈተልኝ ምንም ስላንተ መረጃ ሳይኖራቸው አላቀም ላይ እንግዲህ ያው እንግዲህ ታይቆ ሊሆን ይችላል እነሱ እኔ አላቀው ሰራው በቃ ጥሩ ኢንካም ጀነሬት አድርግ ነበርና መጨረሻ ላይ አንድ ቀን አየሁኝ እኔ አማኝ ነው ብያለሁ እንግዲህ በውስጥ መጣል እንደ መውጣት እንዳለብኝ ጧት ተነሳው ነው ሻንጣን ይዤ አርባ ምንጭ ምንም እንትን አላ በቃ መጣው ደወልኩ መኪና መናሪያ ገብቼ እየመጣው ደወልኩ ለለስራ አርባ ምንጭ እየመጣው ነው አልኩት ደነገጠ ወይኔ ዶክተር ጌታው ስብሰባ ነበር ወይኔ ደግሞ ወደ አዋሳ እየወጣው ነው አለኝ ችግር የለም ለማንኛውም ለሰው ነገር አለው አለና ለፋይናንስ ኃላፊ ነገርልኝ መጣው አርባ ምንጭ ደረስኩ አየው ሰው አገኘሁት በአካል አላቆም ነበር በሰዓቱ መጣው ዶክተር ጌታውን ይባላልው እንትና መቼም ነግሮሃል ምናምን ነገር አልኩት አሁን ነግሮኛል አለና እሺ ካሉ ቤቶች ያው እንድታሳይ ፈልጌ ነው የመጣሁት ከዛ ፋሚሊ ይዤ እመጣለሁ አልኩት ሰብ ቤት አሳይ ምን አልኩት ተመለስኩኝ ማለት ነው ከዛ ከዋሳ መውጣትን ሲያቁ ጓደኞቼ ትንሽ ልጅ አሞታል እንዲያሉ ምክንያቱም የተገኘ ኦፖርቹኒቲውን ሲያዩ አንዱ አንዳንዶቹ ለሚክሩኝ አይነት ይዞኝ ዶራት ምናምን ሊጋብዙኝ ምን ሆነ ነው አንተ እንደዚህ ኦፖርቹኒቲ ተከፍቶ ምናምን እንደገና አዋሳ ከመመስል ከተማ አርባ ምንጭ የሚያቃጥል ምናምን አራ ልክ ናችሁ እናንተ አክቹአሊ አልኳቸው እኔ ግን አንድ ምስጥር ላጫውታችሁ አልኩት እኔ ማህፀንና ጽንስ የተማርኩት እንደ ማድረግ ነው አዋሳ ለመኖር አይደለም የተማርኩት አርባ ምንጭ ለኔ ኒውዮርክ ነው አላማዬን ለማሳካት ኒውዮርክ ነው
አንጻር ኒውዮርክ ነው እኔ አርባ ምንጭ ኒውዮርክ ነው እኔ አላማዬን ማሳካው አርባ ምንጭ ሆኜ አይደለም አልኩት። ደቡብ ኦሞ ጫፍ ላይ ሆኜ ወይ አፋር የሆነ ገጠር ውስጥ ሆኜ ወይ ጋምቤላ የሆነ ቦታ ሳገለግል ነው ፋይናል እንትን አቺቭ ማድረግ ማንም የሌለ ቦታ ላይ እንደዛ እዛ አካባቢ የሚጎዱ ማንም በሌለበት ቦታ ላይ አርባ ምንጭ ማን ኒውዮርክ ነው ለኔ አልኳቸው። እና አዋሳ ሆኜ ያንን አቺቭ አላደረግም አልኩና አርባ ምንጭ መሄድን እንደ ብርቅ እንዳትቆጥሩት አሳነሳችሁ እንዳታዩ ለኔ ኒውዮርክ ነው በሚል ነው ማጽናት ጽንስ በተያዘ አርባ ምንጭ ተመልሼ የመጣሁኝ። የሚገርመው እንዳልኩ እኔ አርባ ምንጭ እንደተመለስ ከጋሞ ጎፋ ዞን ላይ በየቤታቸው ተረስቶ የቀሩ የማጸን ውልቃት ያላቸው እናቶች ሰብስቦ አንድ አዳራሽ ላይ ሞልቶ ነበሩ። ከዛ እኔን ይመጣል ብሎ አይደለም አክቹአሊ ሰበሰቡት። በእሳቱ አርባ ምንጭ ሆስፒታል የነበሩ ማጸን ጽንስ ሐኪሞች ይሰራሉ በሚል ነበር ዞኑ በዞኑ ኢኒሼቲቭ የተሰበሰቡ እናቶች ናቸው። ዞኑ ምን ይችላል የተወሰኑ መድኃኒቶችን ምናምን ይችላል። ሕክምናው ነፃ ነው። በፊት እንደዚህ አይነት ኬዞች ሲኖሩ ሐኪሞቹ በደንብ ይከፈላቸዋል። በተለያየ ኤንጂኦዎች ምናምን ነው ኬዞቹ የሚሰበሰቡት። በዚህኛው በዞኑ ኢኒሼቲቭ ነበርና ሐኪሞቹ ምናምን ሲያቅ አንሰራም አሉ። እኛ ኖርማል ስራችን እንሰራለን፣ እኛው ግን አነካም። እንደ አጋጣሚ ደግሞ አርባ ምንጭ ስሬት ይሄ ነገር አፕን አደረገ። እኔ መምጣትን ሰሙ። ዞን ላይ ጠሩኝ። ቅበረን አሉ። እንደዚህ ያደርጉና እኛ ተማምነን እናቶችን ከጋሞ ጎፋ አብሮ የነበረ ጊዜ ማለት ነበር እነሱን አምነን እናቶቹ ሞልቷል አዳራሹ። ሐኪሞቹ እንደዚህ አሉ ነው እኔ እንደው ፍሪ እኮ ነኝ ነው አልኳቸው። እኔ ቤትን አስተካክሉልኝ አሁን ፍሪ ነኝ። እኔ ቁጭ ብዬ በቀን እስከ 7-8 መስራት ጀመርኩ። በየቀን ቁጭ ከሸኩኝ በቃ ብዙ ሰራሁኝ። ብዙ እናቶች ነበሩ። ወገብን አክቹአሊ እስኪያመኝ ነው አርዋሽ። የመጀመሪያ ቀን አይሰማም፣ ሁለተኛ ቀን አይሰማም። ቁጭ ብለህ ነው የምትሰራው ሰርጀሪው። ሶስተኛ ቀን ላይ ተኝተህ ጠዋት ስትነሳ ወገብን ይዛል። አራተኛ ቀን ላይ ያልኩኝ ሰራው። እግዚአብሔር ብቻ ረዳኝ። ምልክ ሞገስ ሰጠኝ። ጠቅላላ ሐኪም ሆኜ አርባ ምንጭ ስመጣ እንደዚህ ገጥሞኛል። የሚገርም ግሬስ ሰጠኝ። በቃ እግዚአብሔር ጸጋ ሰጠኝ ነው ወይ ሞገስ ሰጠኝ ይመስለኛል። ሐኪሞች ስትራይክ አድርጎ ነበሩ። እኔ አርባ ምንጭ ስመጣ ጠቅላላ ሐኪም ሆኜ ስመጣ ልክ ቅጥር ሳይፈጸም ነው ስራ የጀመርኩት። ቅጥር ደብዳቤ ሆነ ሳይሰጠኝ ከዛ ልክ ስመጣ አይ ሆስፒታል ሄደ ተባልኩ። እንዴ ምንድነው ደብዳቤ ስጡኝ አልኩ። ዞን ነው ደብዳቤው እኛ እንልክላለን አንተ ሄዳለሁ ይደርሳል። ከዛ ሄጄ ስራ አስኪያጁ ቢሮ ገባሁ። ሳንኳኳ ገባሁ። አቶ እንትና ነበር የላኩኝ ከዞን ጤና መምሪያ ምናምን ዶክተር ጌታሁን አንተ ነህ ያለኝ ስራ አስኪያጁ ያኔ ነበር። አዎ አለ ና አለኝና ወደ ኦፒዲ ይዞኝ ሄደ። ምንድነው በቀጥታ ምንም እኮ የለም ጋውን ሰጠኝ። ምንድነው ምን ያደርጋችሁ ነው ይሄ ሰው አይታይም አሉ። ተሰሱ ልክ ሐኪሞች ስትራይክ አድርገዋል በሆነ ነገር ያልከው ከዚህ ይሄ እኮ ሌላኛው ነው። ይሄ ስፔሻላይዝ አድርገህ መጣ ነው ያኛው ጠቅላላ ሐኪም ተመርቀህ መጣ ነው። ከዛ እንደዚህ ነው ሐኪሞች እንደዚህ አድርገው ነው አንተ እየሰራ እኛ ያንተ ነገር እንጨርሳለን አሉኝ። ከዛ ቁጭ ቤት መስራት ጀመርኩኝ። አንድ ወር ከምናምን የምሰራው የሚገርም ብቻ ከዛ የሐኪሞቹንም ችግር ያው እኔና ከዞን የተወሰኑ ሰዎች ተውጣተን የተለያዩ ሆስፒታሎች ላይ ያሉን ኤክስፒሪየንስ አምጥተን አስተካክለን ሐኪሞቹ እውነት ነበራቸው አክቹአሊ ግን ያው ሐኪም ስትሆን ሰውን እያከምክ ነው መጠየቅ ያለብህ የሚለው ነው እንጂ ጥያቄያቸው ተገቢ ነበር በሰዓቱ። ከዛ ሁኔታው ተስተካከለ። ሐኪሞቹ መጥቶ አቀፉኝ ሁላ ደስ አላቸው። ተስተካከለ፣ ስራ ተጀመረ ይላሉ። ስፔሻላይዝ አድርገህ መጣ ዘሰም ነገር ገጠመኝ። የሚገርም እንደዚህ እንደ እናቶች ከዚህ ገጠመኝ ሰራሁኝ። በቃ ሪኮግኒሽን ወረቀት ሁሉ ሰጡኝ እና በዛ መንገድ ያገለገልኩኝ። እነዚህ የነበሩ ሐኪሞች አንዱ ከሁለት ነው 3 ወር ላይ ሄደ አርባ ምንጭ ለቆ እኔ ሁለተኛውን ከአንድ 6 ወር ነው ምናምን በኋላ ሄደ። የሆስፒታል ሐኪሞች ሁለቱም በሄዱ እኔ ቀረው። እኔ ዩኒቨርሲቲ ሐኪም ነኝ ተባለ። በፊት ሆስፒታል ነበርኩኝ ነው ዩኒቨርሲቲ የገባሁበት ታሪክ አለ ራሱ። ከዛ ያ ዩኒቨርሲቲ ውስጥ ሐኪም ነው አስተምራለሁ ተማሪዎች ኖርማሊ የሕክምና ክፍል ኃላፊም ነበርኩኝ እንደመጣው ገና በትንሽ ወራት ውስጥ። ከዛ እነዛ ሲሄዱ እኔ ቀጠልኩኝ መስራት ዝም ብዬ። ምንድነው ችግራቸው ግን እናንተ አላቅም። ያው የሌላ አካባቢ ስፖንሰርድም ናቸው ሄዱ ወደ አካባቢያቸው። አሁን ሆስፒታሉ የራሱ ሐኪም አልነበረውም የማህፀንና ጽንስ ሐኪም። እኔ መሄዳቸውን አውቃለሁ። እነሱም ስራ ማላሉኝ ምንም ኢንሰንቲቭ የሚከፍሉኝ አልነበረም። እኔ መስራቱን ቀጠልኩ። ከብቻዬ ነው ያለሁት እንግዲያስ ከኢመርጀንሲ አንስቶ እስከ ኦፕሬሽን ክፍል ብቻዬ መስራት ጀመርኩኝ። ምንም አላልኳቸውም፣ አልጠየቅኳቸውም። ማታም ተረኛ ሆኜ ብቻዬ መስራት ጀመርኩ። ልክ እንደ ዶክተር አመኑ በቃ ብቻዬ መስራት ጀመርኩ። የሚገርም ከዛ የሆነ ሰው ሼም ያዛቸው መሰለኝ። በማናጅመንት ወስኖ ደብዳቤ ይዘው ሊመጡ በምስጋና
አንተ ተሰምቶ እንግዲህ የእናቶች ኃላፊነት ተሰምቶ እኛ ሳንጠይቅ ኢንቫይት ሳናደርግ የኛ ሐኪሞች ጥሎ አጉል ሰዓት ሄዶብን ብቻ ያገለገሉ ስለቆየ እኔ እናደርግላለን ብሎ ወርቀት ሰጡኝ። ተሰጣችሁኝ ብዬ እኔ ባሰጡኝም እየሰራው ነው። ዩኒቨርሲቲ በሚከፍለኝ እየሰራው ነበር የነበርኩት። መስራቱን ቀጠልኩና እያገለገልን እንግዲህ ቆየን። ዋና ያው አሁን አርባ ምንጭ ዩኒቨርሲቲ የሕክምና ስኩል ኦፍ ሜዲሲን ውስጥ አንድ መምህር ነኝ። በማህጸንና ጽንስ ሕክምና ትምህርት ቤት ተማሪዎችን እናስተምራለን፣ እናቶችን እናክማለን። ይህንን አገልግሎት እየሰጠን ነው እንገኛለን እንግዲህ ማለት ነው። ቀደም ሲል ያነሳሁልህ እንደው ከዚህ ከሕክምናው ጫና ካለበት ሙያ በተጨማሪ የተለያዩ የህይወት መንገዶች፣ ኃላፊነቶች አሉ። እነሱን እንዴት ነው አገናኝተህ የምታስኬዳቸው? ምክንያቱም አብዛኛው ትኩረትህ ዝንባሌህም ሕክምናው ላይ ስለሆነ ያው እንግዲህ በየአቅጣጫው ትሮጣለህ። ብዙ ፍላጎቶች አሉ እንደ ሰው። እኔ አርባ ምንጭ እንደመጣው የሚገርም ክሊኒክ ለመክፈት እንዲሁም ሐኪሞች ኦልሬዲ ከፍቶ እየሰሩ የነበሩ የተወሰኑ በጣት የሚቆጠሩ አንድ ሁለት ነበሩ። በሐኪም ደረጃ አንድ ሰው መሰለኝ። እንዲሁም ከዚህ አርባ ምንጭ ላይ ክሊኒክ ኢንቫይት አደረጉና እንደዚህ ጋር ኬስ ካለ ኮምፒውተር ቢሰራ ምናምን ስለ እኔ እንደዛ አይነት ነገር ለመስራት ትንሽ ሞራል የለኝም። እንደዛ አይነት ክሊኒክ መክፈትም አያቅተኝም። ግን ከሰራን የሆነ የህዝቡን ትንሽ ጥያቄ የሚመልስ ነገር መስራት አለብን የሚል አሰብኩና አንድ አራት ሐኪሞች አሁን የራሳቸው መንገድ ይሄዱ አሉ። ያው የታወቁ ሐኪሞች ናቸው እዚህ ከተማ ሁለቱ፣ አንዱ በህፃናት አንዱ አዋቂ ውስጥ ደዌ ሁለቱ አሉ። እነሱ ሌላው አንድ ሰርችን በጣም ታዋቂ ሰርችን አለ እዚህ ከተማ። እሱም ጠራዋቸውና እስቲ በዩኒት እንሁንና እንዲህ አይነት ነገሮችን ካልስከስከቀረ ላይ የተወሰነ ክፍተቶችን የሚሞላ ነገር እንስራ። ምክንያቱም እኔ ያው ታሪክን ትንሽ ያለው ሰማለሁም ለማንበብ እሞክራለሁና አርባ ምንጭ በታሪክ በጤናው ዘርፍ በሀገሪቱ ደረጃ ቀደምት ነው እውነት ለመናገር። ለዛ ደግሞ እኔ ህያው ምስክር ነኝ። እንደው ዝም ብሎ አፈ ታሪክ ምናምን ሳይሆን ማለት ነው። አልትራሳውንድ የሚባል ማሽን በኢትዮጵያ ታሪክ መጀመሪያ የተገኘው አርባ ምንጭ ነው ባለው ባይስ ከየመን ድረስ ሰዎች ለመታየት እንደመጡ ይወራል። የቀድሞ ኮሎኔል መንግስቱ ኃይለማርያም ሚስት ጭምር አርባ ምንጭ እንደታከሙ ሆስፒታል ይነገራል። እንደዚሁ እንሰማ ነበር የኛ። እኔ ግን ያው ምስክር ነኝ ያልኩት ለምንድን ነው? አንድ ጊዜ አንድ እሁድ ምሳሌ እንበላ ተዘጋጅተን እያለ በራችን ይንኳኳል። ነጮች አርጀት ያሉ እድሜያቸው ወደ 70ዎቹ ውስጥ የተጠጉ ናቸውና ወጣውና ምን ልርዳቸው አልኳቸው። መግባት እንችላለን አልኳቸው አሉኝ። ዩ ዌልካም አልኳቸውና ገቡ። ቁጭ አሉ። ኢትዮጵያም ዲሽ ትሞክራላችሁ ምግብ ትሞክራላችሁ ስል እየበላን ነው ይኖር ነው አሉኝ። የት ነበር ስል አሁን እኔ የምኖርበት ቤት ውስጥ ልካ የነበሩ ሰዎች ነበሩ። ዶክተሮች ናቸው። አዎ። ከዛ ያወራን ብዙ ነገር እያወራን በማል ምን አለኝ ይኖ አለ እኔ እኮ የኮሎኔል መንግስቱ ኃይለማርያም ሚስት የቀድሞ ኢትዮጵያ ፕሬዝዳንት ሚስት እዚህ ሆስፒታል ታክሜያለሁ አይለኝ። ስለዚህ እኔ ምንድነው የሚል ትንሽ ቁጭቱ ነበር አለኝ። እኔ እልም አለኝ። ቅድም ብያለሁ ሐዋሳ ሆኜ ስደውልልኝ ሰውየው ይሄንን አስተካክሉ እኔ እንደዛ አይነት ቦታ ላይ ሄጄ መስራት አልፈልግም፣ የኔ ስም እንድነሳ አልፈልግም ይል ነበር። እና አርባ ምንጭ ከነበረችበት በጤናው ዘርፍ ላለፉት ይሄኛው 10 ዓመታት ጥሩ ነው ሪሌቲቭሊ። ከዚህኛው በፊት የነበሩ ሁለቱ 10 ዓመታት ጥሩ አልነበሩም። እነዚህ ለመናገር በጣም መሽቆልቆል አሳይቶ ነበር የጤናው አገልግሎት። በከፍተኛ መሳሪያ ነበር ትንሽ መውረድ አሳይቶ ነበር ለአንድ ሁለት 10 ዓመታት። እና ያ ኢሉም አለና እኛ አሁን አለን እዚህ፣ ህዝቡ ግን አያቀንም፣ ስቲል ረግጦ ይሄዳል። ስለዚህ ከሰራን ትንሽ የአካባቢውንም እንትን የጤናን አገልግሎት የሚያነሳ ነገር እንስራ የሚል አወሯቸውና አንዳንዱ አይ እኔ መኪና ሊገዛ ነው አለ፣ አንዱ የሆነ ነገር እየሞከርኩ ነው አለ፣ ሌሎቹም እሺ ቆይ ትንሽ ጊዜ እያሉ በመሀል እኔ ተመንቀሳቀስ ጀመርኩኝ። ብቻ ጀመርኩና በመሀል አንደኛው ሰርጅኑ ጆይን አደረገኝ። ከዛ ትንሽ ከፍ አድርገን አማዞን የሚባለውን ክሊኒክ አርባ ምንጭ ላይ ስታብሊሽ አደረግን። አማዞን መካከለኛ ክሊኒክ እና ያኔ ብዙ ሐኪሞች በውስጡ አገልግሎት ይሰጡ ነበር። ከዛ አገልግሎት ህዝቡ መጠቀም ሲጀምር ብዙ ሐኪሞች ከተማ ውስጥ ለካ ሐኪሞች ክሊኒክ ቢከፍቱ ህዝቡ ይገለገላል የሚለውን ማየት ጀመሩና ከዛ በኋላ ብዙዎቹ በቃ እንደዚህ የፈሉ ማለት ነው። የሚገርም ከዛ በክሊኒክ ደረጃም እየሰራው አንዳንድ ኬዞቹ ማየት ጀመርኩኝ። በጣም ከቦሊድ ጋር የተያዙ የማርገዝ ችግር የነበራቸው ሰዎች እያየው ብዙ እግዚአብሔር የረዳቸው ምናምን
ሰዎች አሉ። አንዳንድ ትናንሽ ነገሮችን እያየ ወደ ሆስፒታል ሄዱና ምርጥ ሐኪም አለ ሰርጀሪ ስለሚያስፈልግ ክሊኒክ ውስጥ አይቻልም ሲል ሰው ወዲያውኑ መኪና ይመጣና እንትን ይዞ ይሄዳል። ዶክተር አንተ ጻፍ አድርግልና እኛ ደርሰን እንመጣለን ይለዋል። ክርስቲያን ወይ ሶዶ ወይ ምናምን ይለዋል። ማሰብ ጀመርኩኝ። አሁን ቁጭ ኦኬ። አንድ ደግሞ በጣም ስትራይክ ያደረገኝ ምናልባት የነጭ ሳር ልሳን የሚል አንድ መጽሔት አለ ስታተም እዛ ላይ ይኖራል ብዬ አስባለሁ። ከካምባ አካባቢ ለ12 ዓመት ነው ምናምን ለመውለድ የተቸገሩ ሰዎች መጡ እኔ ጋር ማዞና አዩዋቸው። የሆነ መድኃኒቶች ምናምን ሰጠኋቸው። በዚህ ቀን እንዲህ አድርጉ አልኩ። ሄዶ አረገዙ ሰዎቹ። ከዛ ተመሳሳይ ሰዎችን ይልካሉ እኔ ጋር ስልኬን ሰጥቶ ክሊኒኩን ስም ጽፎ ሌላ ይልካሉ። ሲሄዱና እናንተ ማማክሩ ይሉና ይልካሉ። ሰዎቹ ከቀኑ ይመስለኛል ወይ ተማሪ አስተምሬ ወይ ጉብኝት አድርጌ ወደ ቤት እየሄድኩ ይደወላል። 6 ሰዓት ከምናምን አካባቢ አነሳውኝና ዶክተር ጌታሁን ነህ ይላሉ አሉኝ። አዎ ነኝ አልኩት። እንትን ክሊኒክ ነው? አዎ። አንተ ጋር እንዲህ አይነት ሰዎች ከካምባ ሊኮን ነበሩ። ካምባም ከተማ እንዳይመስል ገጠር ቀበሌያት ውስጥ ሊኮን ነበሩ። መተን ግን አጣንስ ቦታውን አሉ። ምን ችግር አለ? ባጃጅ ያዙና በበቀለ ሞላ ወደ በመድኃኒዓለም አድርጋችሁ በቀለ ሞላ ጋር ስትመጡ ታገኛላችሁ። አርባ ምንጭ ነው እንዳሉኝ። የት ነው የጠበቁት እነሱ? በቃ ላይክ እኔም ልነግርህ ሰውነትን የሆነ ነገር ወረረኝ እዛ ሰዓት። በቃ እንደዚህ ለየት ያለ ሕክምና የሚጠበቀው ወይ አዲስ አበባ ወይም ሌላ ቦታ ተደርጎ ማለት ነው። ደነገጥኩኝ። ለካ ከተማው ሳይሆን ገጠሩ ህዝብን የወረደ ቦታ ሰጥቶናል። ግን አለ እሱ እኮ ነው ማለት። ከዛ የት ናቸው አልኩ። ሶዶ ደርሶ ከካምባ መጥቶ መናሪያ ይዞ ሶዶ ሄዶ ነው የሚደውሉት። የት ናቸው? ሶዶ ነው። በቃ ችግር የለም ጎረቤት አይደለም ምሳ ብሉና 9 ሰዓት አካባቢ ትደርሳላችሁ ነው እዚህ ነኝ አልኩ። በቃ የዛን ሰዓት ተርኒንግ ፖይንት ነበር ለኔ። ወይ አርባ ምንጭን ጥዬ መሄድ አለብኝ ወይ we should do something changing የሚል ነበር። ከዛ በኋላ ነገሮችን ማሰላሰል ጀመርኩኝ እና ይሄን ወይ ሰርቪሱን ማሳደግ ወደ ከፍ አለ ሐኪሞች አሉ ባይዘው እንዳልኩ በሰርጀሪ በጣም ወርቅ ተሸላሚ የነበሩ በጥቁር አንበሳ ስመጥሩ የነበሩ ሐኪሞች መጥተዋል። አርባ ምንጭ የሶስት መጥራት ስለማያስፈልግ ነው። እዚህ በውስጥ ደዌ ያሉ በጣም ካለበት ይተራል። አሁን ዶክተር በጋሻው አይነት ሐኪሞች አሉ እኮ አርባ ምንጭ በጣም ስመጥሩ የሆኑ ዶክተር በራሪ ያለው እኮ እኛ ሃይ ስኩል ጀምሮ አብረን የተማርነው ከነሱ ባይዘው አንድ ባቾች ነን። እዚህ አካባቢ ልጆች ማለት አብረን የተማርነው በጣም ስመጥሩ የሆኑ ሐኪሞች አሉ። ለትንሹ ለትልቁ ሰው ወጥቶ ይሄዳል። የሚገርም ኦኬ አልኩት። ኤዘር አይሹድ በቃ እኔ ሙቭ አዌይ ማድረግ አለብኝ አልኩ። በውስጥ እንደዚህ እየተናቅን መኖር ያስፈልግ። ኤግዚስተንሲ ካልታወቀ ምን ይጠቅማል? ለትንሽ ለትልቁ ሰው ልክ ከተማው ሳይሆን ገጠሩን ጥሎ እየሄድን ነው። ስለዚህ ይሄን መቀየር አለብን የሚል እያሰብኩኝ ውስጥ መጣ እና የሆነ ፕሮፖዛል አጻፍኩኝ ማለት ፕሮፖዛሉ በቃ ወይ ክሊኒኩ ወደ ከፍ ያለ የሆነ ነገር ሐኪም ኤግዚስት ቢያደርግ መንገድ ላይ ይዞ ሐኪሙን እንትን በሽተኛውን አያክመው። አማራጭ ዩኒቶችን ማዘጋጀት አለብህ። ማገናኛ ድንኳን ድልድይ ያስፈልጋል የሚለውን አመንኩና ፕሮፖዛል አጻፍኩኝ። ፕሮፖዛሉ ላይ የነገርኩ ሰው የጻፈልኝ ካፒታሉ ትንሽ ከፍ ያለ ነበር። ስለዚህ ይሄን ካፒታል ከየት አገኛለሁ የሚለው ማሰብ ጀመርኩኝ። ወደ ነጋዴዎቹ ልውረድ፣ አንዳንድ ይሄ ሜዲካል ኢኩዊፕመንቶች የሚያቀርቡ አሉ አዲስ አበባ እነሱን ኢንቫይት ላድርግ የሚል አስተሳሰቦች ገባሁ። በማል እንዳልኩ የሕክምና ትምህርት ቤት ላይ የሕክምና ትምህርት ቤት ኃላፊ ነበርኩኝ ዩኒቨርሲቲ ውስጥ። በዛ መሀል አንድ ጊዜ ናሽናል ፎረም ነበረ፣ አጠቃላይ የኢትዮጵያ ሕክምና ማህበር የሕክምና ትምህርት ቤቶች ፎረም ነበረ በአዳማ ላይ። እዛ ሄድኩና ከሽሬ ከባህር ዳር ከተለያዩ ቦታ የመጡ ጓደኞች ነበሩ። እያወራ ምሳ ሰዓት ምናምን እንዴት ነው እዛ አካባቢ የሚሰሩት ምናምን እያልኩ አሁን ሐኪሞች ክሊኒክ ከፍቶ ለብቻቸው መስራት እየተው ሄደዋል። በቲም እያደረጉ ሆስፒታል ይመሰርታሉ። እውቀትን ገንዘብ እየሰበሰቡ በቃ የዛን ቀን እንትን ነበር ለኔ ኦሬዲ ያጻፍኩት ፕሮፖዛል አለ። በእንትኑ ግን ይሄ እንትኑ መጣልኝ። አሁን ወደ ነጋዴ ሄዳለሁ የሚለውን ተውኩ። ወደ ሌሎች ኢንቫይት አደርጋለሁ የሚለው ተውኩና እዚህ አጠገቤ ብዙ አሉ አይደል። በፊት ክሊኒክ ለመክፈትም ስንሄድ ኢንቫይት አድርጌ ነበር ሄዱ። አሁን ግን በሆስፒታል ሌብል ይመጣሉ የሚል እምነት ነበር። እንግዲህ የመጀመሪያው ባለቤትን ነው ማውራት ያለ ባለቤቴ ጋር አወራን። እሷ ደስተኛ ናት። ሌሎች እንደዚህ እንደ ዶክተር በጋሻው እንዳልኩ ያው እሱ በስት ጓደኛዬ ነው። እነ ሌሎችን መሰብሰብ እነ ዶክተር ኢየሩሳሌም የሚባሉ እነ ዶክተር ከበደ የሚባሉ ኢንተርኒስቶች አሉ። አንድ ሁለት ያለ ሰው እያሳመንን ነጭ ሳር የሚባለው ሆስፒታል አርባ ምንጭ ላይ የመጀመሪያው የግል ሆስፒታል ራዩ የኔ ነው። ግን በብዙ ሆነን መሰረትን ማለት ነው። ገንዘብ ሰብስበን እሱን መሰረትን። በዛ መንገድ ነው እንግዲህ እያገለገልን። ያው አንዳንዴ ምንድነው ትንሽ የሚከፋ በእጅ ያለ ወርቅ አይነት ይታያል። ስቲል ማጮህ፣ የውሸት ማጮህ፣ ማጋነን እንትኖች አሉ። ግን ስቲል ያው ቻሌንጁን ተቋቁመን
ህዝብ በጣም ብዙ ሰው እየተገለገለ እንደ አማራጭ ያለበት ድርጅትን ሆስፒታል መስረት ይችላል በማህበር ሆነን በዛው ሌብል ነው እንግዲህ ህክምናውን እንደዛ እያደረግን ቤተሰብም ያው ትንሽ ሰዓት ነው ያለችን አልዋሽም ነጭ ሳርም እንደ ስራ አስኪያጅ አገለግላለሁ እዛም ሰራለሁ የተወሰነ ሰዓት አማዞን የሚባል ክሊኒክ አለች ድሮ ቀድሞ መነሻ የነበረችው ቀደም ሲል እሷን ከ10 ሰዓት አንዳንዴ ከ11 ሰዓት እስከ 2 ሰዓት 3 ሰዓት ነው ሁሉ ጊዜ እዛም ሰራለሁ ልጆችን ያው ብዙ ዛ አላገኛቸው አልዋሽም በጣም ጥቂት ሰዓት ነው ማገኛቸው እንግዲህ ያለችን እሁድን ነው ከነሱ ጋር ለማሳለፍ እሁድን ልትፈልግ ትችል ይሆናል እሁድን ነው ከነሱ ጋር ግን ያው ባለቤቴ እንዳልኩ የኔንም ጭምር ሸፍና ኦልሞስት ከልጆቼ ጋር እኩል ትማራለች አንደኛ ክፍል ሲሆን አንደኛ ክፍል ነሷ ተመልሳ ሁለተኛ ክፍል ሁለተኛ እና አንዳንዴ በቃ ይሰማኛል ግን ጸጥ እላለሁ አልናገርም በውስጥ ቁጭ ብላ ስታነብ እኔ ያን ያክል ስትሬች ማድረግ አልችልም እና ያንን እሷ ያው ትሸፍናለች የእሷም የራሱ የህፃናት ህክምና ክፍል ኃላፊ ናት ዩኒቨርሲቲ ውስጥ ህፃናት ሐኪም ናት ትሰራለች ግን ቤት ያለውን ከኔ በላይ በልጆች በኩል ያለውን እሷ ነው በደንብ ሃንድል የምታደርገውና በተቻለኝ መጠን ያው ለልጆቼ ጥሩ አባት ለመሆን እጥራለሁ ለሚስቴ ደግሞ ጥሩ ባል ለመሆን እሞክራለሁ እሱ ዊትነሱ ያው ከሷና ከልጆች ነው የሚሆነው በዋናነት ማህበራዊ ኑሮ ያው እንደዛው ለቅሶ ሰርግም ሲኖር እሳተፋለሁ በተቻለኝ መጠን ያው ግድ አይደለ ሰው አይደለ ስጋ ለባሽ ነህ ለሰው ነው መድኃኒቱ ይባላል ስለዚህ ማህበራዊ ኑሮ በተቻለኝ መጠን እሞክራለሁ ሶሻል ሮሎች ላይ ሲኖር በደንብ እናግዛለን እዚህ አካባቢ ያው ትምህርት ቤቶች መርዳት ሲኖር ለመርዳት ካልቸሩን የሚያስታውቁ ሁኔታዎች በሚኖርበት ከጎን ሆነን ሰፖርት እናደርጋለን ነጭ ሳር ሆስፒታል እንደ ስራ አስኪያጅም እንደመሆነ በተለያየ ቦታ ጥሪዎች ሲኖሩ እንረዳለን ባለፈውም ስቴዲየም ግንባታ ጊዜም በጣም ትላልቅ ለዘመናት የቆዩ ድርጅቶች ካዋጡት በላይ አዋጥተናል እኛ ገና ጀማሪ ሆነን በልማቱም አለ በልማቱም ያው ግድ ነው ግን በያምናለሁ እኔ ያው እንደ አካባቢ ልጅ ተወላጅም የሚጠበቅም ነውና አንዳንዱን እየታዘብን እኛ የሚቻለውን እናደርጋለን ያው ስትሬች አድርገንም እናደርጋለን በዛው ልክ ነው ያለው በእኔ በኩል ክቡራን ተመልካቾቻችን ከማህፀንና ጽንስ ስፔሻሊስቱ ከዶክተር ጌታሁን ኮይራ ጋር ያደረግነው ቆይታ አላበቃም አብራችሁ ነው ዶክተር የህይወት ፍልስፍና ምንድነው እስቲ ከባድ ጥያቄ ነው ሰው የራሱ አካሄድ አለው በሚል ነው አንተ ደግሞ የረጅም ጊዜ የትምህርት የሥራ ልምድ የብዙ እናቶችን በተለይ መሰረት ያደረገ ተሞክሮም ያለ ስለሆነ ነው ይሄን ምለው እንግዲህ ዋናው መርዳት ነው እኔ በተቻለ መጠን ቅድም እንዳልኩ ማገስ መርዳት በህክምናው ብቻ አይደለም በየትኛውም ዘርፍ እግዚአብሔር ተወኝ ያስተማርኳቸው አብሮ እኔ ጋር ቤት ይኖሩ የስጋ ዝምድና ምንም ሳይኖራቸው ተምሮ እኔ ጋር አድርገው ኢንጂነሪንግ ሁሉ ይጨርሳሉ እንደዚሁም አሁንም እናስተምራቸዋለን እኛ ጋር የሚኖሩ ልጆች እኛ ለማስተማር መርዳት ነው መንገድ ላይ ባገኝም ሰው እንጨት ለቅመው የሚሄዱ እናቶችም ሳገኝ መርዳት ነው የኔ ትልቁ ፕሪንሲፕል አገሬንም መርዳት ነው ማስበው መርዳትን አስፍቼ ሳይ እኔ አሁን ስራዬ እንደ ሐኪም ካየው የሆነች ቦታ ላይ ሊሚትድ ይሆናል ሲመጡ ነው ማገኛቸው የወደፊቱን ብትጠይቀኝ ግን ሄጄ ነው ማስበው እግዚአብሔር ድኑ ከሰጠኝ ወጣ ብዬ አሁን እኛ ሩት ኮዙ ላይ አይደለም እንሰራው እንደ ሐኪም ችግሩ ከታች መነሻው ላይ የሚሰራበት እድሎች ባገኝ እንደዛ ነገሮች መስራት ነው እንዳልኩ ቅድም ተከስ ማድረግ ፈልጌያለሁ አስቤያለሁ ውስጥ ያለው አለ ማስባቸው ጊዜ ሁሉም ነገር ጊዜ ያለው በያምናለሁኝ እግዚአብሔር ድሉ ከሰጠ ደግሞ ሰፋ ባለ ሩት ኮዙ ላይ የሚሰሩ ስራዎች ላይ የመስራት እድል ባገኝ እሱን መስራት አለኝ ውስጥ ማርዋሽ አሁን ያው ሁሉ ጊዜ አንድና ታማስ ተመጣ ህመሙ ነው የምታከመው ግን ያው እዛ መሰረቱ ላይ የሚሰሩ ለውጦች ሰፋ ባለ ኮሚኒቲ መሰረት ያደረገ ደረጃ ላይ የሚሰሩ ስራዎች ላይ የመሳተፍ
ውስጥ ራዕይ አለ ብዬ አስባለሁ። ሁል ጊዜ ያው የሚያመኝ እሱ ነው። እሱን ሳላደርግ ጊዜ እንዳይሄድ የሚል ትንሽ ፈራለሁ። በህይወት እንደው ፈታኝ የምትለው አጋጣሚ ተቋቁሞ አልፈህ ለዛሬ በተለይ ለወጣቶች ሞዴል የምትለው የምትጠቅሰው ይኖራል ብዬ ነው የማስበው። እሱን ብታነሳል። እንግዲህ እኔ በተለይ ለገጠሩ አካባቢ ለሚወጡ ወጣቶች ልጆች ማስተላለፍ የምፈልገው ምንድን ነው? በደንብ እንዲያደምጡኝ የሚፈልገው በተለይ ያው እስከመጣሁ ካልቀረ ከኔ ጋር ሲማሩ የነበሩ ሰላምበር እንግዲህ የወረዳ ከተማ ስለሆነች በተለይ 7 እና 8 አሁን በየቀበሌው አለ። አክቹአሊ ድሮ ሰብሰብ ነው የሚሉት ወደ ወረዳ ከተማ እና እዛ በየገጠሩ በየትምህርት ቤታቸው አንደኛ ሁለተኛ የሚወጡ ልጆች ከተማ ይመጡና ይጠፋሉ። የሚገርም ያኔ እኮ ቤተሰብ ጋር ነው እርሻም እያረሱ ከብትም እየጠበቁ ምን እያሉ ተምሮ ደህና የነበሩ ሆኖ ደህና ውጤት የያዙ ይዞ ከተማ ይመጡና አሁን እርሻም የለባቸውም፣ ከብት መጠበቅ የለም፣ ሳር ማጨድም የለም። ግን ምግብ ሰርቶ በልቶ ትምህርታቸውን መማር ትቶ በቃ ይወሰዳሉ በሚታዩ ነገር ጊዜም እያላቸው የሚገርም ምንድነው ግን ዶክተር ምክንያቱ በቃ አለማስተዋል ነው። በደንብ አርቆ አለማሰብ። ዛሬ የዘራኸውን ነው የምታጭደው። አንድ ገበሬ እርሻ አለኝ ቢል ሄዶ ጠብቆ ኮትኩቶ ዘርቶ ምን ብሎ ይሉን ባይሰበስብ እርሻው ቁጭ ብሎ አድርሶለት የሆነ ሰዓት ቢሄድ ምንም አያገኝም። አረም ባረም ወይ በቃ እንትን ሆኖ ነው የምጠብቀው። ስለዚህ የዘራኸውን ነው የምታገኘው። እግዚአብሔር የእጅን ስራ ነው የሚባርከው። ቁጭ ብሎ አጥፈ ከየትም አይመጣም። ስለዚህ የሚነግራቸው ምንድነው? እባካችሁ ጊዜያችሁን ተጠቀሙ። እያንዳንዷን ኦፖርቹኒቲዎችን መጠቀም፣ ማንበብ፣ ነገም በደንብ አልሞ መሄድ፣ ሁኔታዎችን በሁኔታዎች አለመወሰድ። እኔ አንዳንዴ አሁን አያቸዋለሁ ተማሪዎች ሲሄዱ ያለፍኩበት አንዳንዶቹ ፈተና ይኖራቸውን አንዳንዶቹ መጥተው ቢጠይቁኝ ደስ ይለኛል። ሁላ የሆነ አንዳንዱ ጫማ መቀየር ያስቸግረው ይኖሩኝ አለው። አንዳንድ ተማሪዎች ሳያቸው ገጠር ተማሪዎች ወይስ ይሄ ፕራይቬት ኮሌጅ የሚማሩ ምናምን ሳያቸው መንገድ ላይ ፊል አደርጋለሁ። ግን አታውቅም እንግዲህ እኔ አጠገብ ቁጭ ብሎ ቤተክርስቲያኑ ጫማ እግሮ ሽት ካገኝ ይወዳለሁ። ከኔ ጫማ ሰጣለሁ። እስኪ ጠይቀኝ አጠብቅም። ግን በቃ እንደዛ አስባቸዋለሁ። ተማሪዎች ያልፉ አንዳንዶቹ ምግብ የሚበሉት የሏቸውም ይሆን ይላሉ ውስጥ ላይክ ያለኩበት ይወስ ስለሆነ ነው የምነግርህ። በትክክል የሰው ልጅም ደግሞ እና ብትረለውታ እና ግን ያልፋል። ጠንክሮ መስራት፣ በፈተና አለመወሰድ። እኔ ትዝኛ 9ኛ ክፍል እዚህ ሲማር ምግብ ኩክ ያደርግ ነው የተማርነው። ከሆላንደኛ ወጥቻለሁ። ሰፈሩ ሁሉ ያውቃል። ከቁጫችም ያክል ልጅ መጥቶ ምናምን ይባል ነበር እና በጣምና አንድ ጊዜ ይል አስፈጭጬ በቆሎ እንድተሸክመ የርኩኝ ዱቀቱ እንትን ይላል በማዳበሪያው ትንሽ ፊት ላይ እኔ ክፍል 3ኛ የወጣው ልጅ አሁን ፓይሌት ነው የሚገርምና እደገች አለኝ ሲያገኘኝ። ህዝብ ሁሉ ያውቃል እኮ በቆሎ ይል ተሸክመ ምናምን አለኝ። አረሳም ሁሉ ጊዜ ሰው ሁሉ ያውቃል በቆሎ ተሸክመ ምናምን አለኝ። ኧረ እባክህ አልኩት። ያቀኛል። አንዳቸውም እንጎቻ አልሰጡኝም አልኩት። ኤግዛክትሊ በትክክል እኔ እንትን የለኝም እንዳልኩ ጎመን ገዝቼ ከኮንሶ ገበያ የምትባላለች ድሮ ላይ ጉሊት ነገር ማታ አካባቢ ሄደን እንገዛለን። አሁን እቺ የሆነች አደባባይ የሆነበት ቦታ ላይ እንደዚህ ይዤ ነው የምሄደው። ምክንያቱም አንተ የምታስበው ዓላማህን ነው። እኔ በቃ እዛ ነው የማስበውና ጭንቅላቴ ደግሞ ሁሉ ጊዜ እንደዛ እየኖርኩኝ ዳነኛ አይለኝም፣ ችግርታም ነው አይለኝም። ትችላለህ፣ ትደርስበታለህ ነው። 2005 ቢኖረኝ በቃ ንጹህ ነኝ። ደግሞ ንጹህ አድርጌ አጥባታለሁ፣ ለብሳለሁ። ድህነትን አይነግረኝም ጭንቅላቴ፣ ችግርን አይነግረኝም። ነገ የተሻለ ቦታ እንደምደርስ ሁሌ ነው ጭንቅላቴ ውስጥ ይነግረኛል። እና ያንን አምናለሁ በጣም። ስለዚህ አንድ ሰው ለራሱ የሚሰጠው መረጃ ነው ማለት ነው። እና አሁን ዛሬ ላይ የሆናችሁትን ሁኑ ነው። ሆነ ነገን እያለም ከመኖር ነው። ተደብቀ ያለውን ኮን ለመሆን ስትሞክር ትወድቃለህ። ምክንያቱም ፈተናው አታልፎማ። ላይክ እንደዛ ነው የሚሆነው። ስለዚህ የራስን ሆነ ጠንክሬ መስራት ነው። ነገን እያለምክ መስራት። ከገጠር አካባቢ በተለይ የምትነሱ ልጆች ፕሊስ እናቶቻችሁ አባቶቻችሁ ተቸግረው ነው የሚያስተምሩት፣ ደልቷችሁ አይደለም። ከተማ ስትመጡ ያላችሁን ጊዜ መጠቀም፣ በቃ ማንበብ፣ ቁጭ ብለው ጊዜ ሰጥቶ ማንበብ፣ ቀንና ማታ መስራት ያስፈልጋል። ራሳችሁ ሁኑ። ነገ አዲስ ቀን ነው። ነገ ትልቅ ቦታ ለመድረስ ዛሬ የግድ ራስን ሆነ ማለፍ አለብን እና እኔ እንደዛ ነው የሚላቸው። እንግዲህ
መልእክት ሊሆን ዶክ ምስጋናም ሊኖር ይችላል። ማጠቃለያ መሰነባበቻ ምስጋና ያው እንግዲህ እናንተን እዚህ አስባችሁኝ ስለጠራችሁኝ እንግዲህ ለዚሁ መጥናለሁ ገና ነኝ ብዬ አስባለሁ። ገና በዛው ሌቭል የፕሮግራሙ ስም ትንሽ ከፍ ያለ ነውና ገና ነኝ ያልኩ ነበር ያወራሁት ነበር ባለቤቴ ራሱ እንግዲህ እነሱ ቀጠሮኝ ልሂድ እንጂ ገና ነኝ በሚል ነበር የመጣሁት። ያው ስለተጋበዛችሁኝ አመሰግናለሁ። የተወሰነ የተጠቀመ ሰው የሚጠቀም ሰው ሊኖር ይችላል። በተረፈ ግን ብዙ ማመሰግናቸው ሰዎች ይኖራሉ። እውነት ለመናገር ቅድም እንግዲህ በማል አንስቼልሃለሁ። ቤተሰቦቼ ያው ከልጅነቴ በውጣ ውረዱም ያው ሰው ሳይኖር አትደርስም። ሰው እግዚአብሔር ሰው ነው የሚሰጥህ። እውነት ነው። ስለዚህ ቤተሰብ ነው ሁሉ ጊዜ ላንተ ዋናው ቤተሰብ ነው አይደለ? መሰረት ቤተሰብ ነው። እኔ ሸሚዝ ስለብስ አባቴ ቀይሮ ይሁን እላለሁ። ዩኒቨርሲቲ ሸሚዝ ዝም ብዬ በተላከኝ ጊዜ ሲገዛ አባቴ ይሄን ሸሚዝ ቀይሮ ይሁን እላለሁ። ዝም ብዬ አልገዛም። እና በዛ ሁኔታ ውስጥ አንዳንዴ ለራሳቸው የተቀደደ እንኳን እየለበሱ እኛን ይተሻላል ያለበሱ ሳይማሩ ያስተማረኝ አባቴ ብዙ ዋጋ ከፍሏል። እውነት ለምን ለኔ ብቻ ነው ለወንድሞችም ለይቶችም በዚህ አጋጣሚ ምስጋና ለጋሽ ኮይራ ኮልባዬ ለአባቴ ምስጋና ማቅረብ ፈልጋለሁ። ሌላው ሁለቱ ወንድሞቼ ታላላቅ ወንድሞቼ መላእክቶቹ ነበሩ ለኔ። ይጠብቃሉ፣ ይደግፋሉ ከሚነግረኝ በላይ በጣም አንደኛው ትምህርትን በቃ ፎሎ ያደርጋል። ከልጅነት ትንሽ ያው መሰረት እያሳየኝ ወደ ትምህርቱ እንዲገባ ያደረገው ዘርፉ ኢንጂነሪንግ ነው የተማረው እሱ። ታላቂው ዳኛ ነው እሱ ታላቂው ደግሞ እግሬን ያጥባል፣ ጥፍሬን ይቆርጣል እና በቃ በጣም በቃ እነሱ ይሄ በተለይ ትልቁ ዳኛው በጣም እኔ በቃ ማለት ለሱ ውሃ ልክ ነኝ መስለኛል። በዛው ውሃ ልክ የሚያስበው እኔ ነው መስለኝ። ባንተ ውስጥ ያለው እና በቃ እንዴት ነው የሚያስበኝ ራሱ አላውቅም አሁን ራሱ። እና እሱ በቃ ቢጸልይልኛል በጣም ያኛው ያው ትምህርት ላይ እንትን ያደርጋል። አባቴ እንዲሁም ትንሽ ያላነሳውልህ ምንድነው አንደኛ ምናምን ስወጣ ባላት ቀን ምናምን ሰዎች ጋሽ ኮይራ ተነስና ሸልመው ምናምን ይሉታል። ኑን ኤሬቶስ ይላል እኛ እንተዋወቃለን እንጂ ይሄ እንደ ሰው አባቴ ለሰው ማለት ነው እሳቸው የሚሉት ቤት ላይ ልዩ ሽልማት ይጠብቃል ማለት ነው። ይሄ ሾው አፕ ማድረግ አይወድም የኔ አባት። ወጥቶ ይሄ ብር መሸለም የኔ ልጅ እንደዚህ ግርግር የሚገርማ እኔ ሳላቅ ነው የሆነ ነገር ተገዝቶልኝ ይመጣል። ለዛም ከሳምንታት ምናምን በኋላ እኔ ረስቼው የሚገርም ነበር ገዝተው የሚያመጡት ወይ ልብስ ይገዛልኛል። እኔ አሁን ከተላላቆቼ በላይ የተሻለ ጫማ ይገዛልኛል። ከዛ ኮምፕሌን ያደርጋሉ እንደ ለኛ ሳይገዛ እንደሱ የኛ ምስያ ታናሽ ሆኖ ምናምን አንተስ ምን አስጠራህ ወይ? ቅድም አምስተኛ ልጅ ነኝ ያልከኝ የመጨረሻ ማለት ነው አሉ ካንተ በታችም አሉ። በነገራችን ላይ እንዳንተ የሕክምና ዶክተር ይሆናሉ እንዴ? ከወንድሞች የሉም። ነርስ አለች ታናሽ ሚዴት ሲስተር ነርስ ናት። እሱ አሮንጭ ሆስፒታል ትሰራለች። ሌሎቹም በተለያየ ሙያ አሉ። በግብርናው በተለያየ እንደዚህ አግሪካልቸር የተማሩ አንድ ሁለት እህቶች አሉ። እንደዚህ ሌላኛው አንድ ኮምፒውተር ሳይንስ ላይ ከላይ ያሉ እንዳልኩ አንዱ ሲቪል ኢንጂነሪንግ ላይ ተማረው ሌላኛው ዳኛ ነው። ኖሮልኛል። ሁለቱ ወንድሞቼ ታላላቆቼ ጳውሎስ ኮይራና ዘለቀ ኮይራ ይባላሉ። በጣም ነው ማመሰግነው። በተለይ ታናሽዮ ዩኒቨርሲቲ ሲማር ህይወቱን ነው የኖረልኝ። ቀድሞ ዩኒቨርሲቲውን ስለሚያውቅ ዩኒቨርሲቲ ውስጥ ከኛ ባች አንድ ሀብታም ልጅ አለ አዲስ አበባ ልጅ። ከሱ ቀጥሎ ስልክ ያዝኩኝ ነኝ በዛ ዘመን። የሚገርም እሱ ዩኒቨርሲቲን ስለሚያውቅ ነው ለራሱ ምንም ሳያደርግ በቃ ብዙ ነገር ዋጋ ከፍሎ አስተምሯል። ከኔ ታናናሾችንም ጭምር ማለት ነው። እነሱም በጣም ማመስገን ፈልጋለሁ ይሄ አጋጣሚው እስካገኘሁት። ሌሎቹ እንግዲህ መምህራኖቼ እንዳልኩ በመንገዴ ላይ ያቺ ምስኪን ሂሳብ አስተማሪ 3ኛ ክፍል ላይ ቤት ዳ ያስገረፈችኝ አታለለች ትባላለች። አንድ ቀን እጄ በአካል ማየት ፈልጋለሁ እሷ አለች። 2ኛ ክፍል ማንበብን ዳቅ መስመሩን ያሳየኝ አለማዮ መምህር አለማዮ መምህር አታለለች። ደስ የሚሉ አብዛኞቹ በህይወት አሉ እና ያቺ በተለይ ሂሳብ አስተማሪን ስላላገኘዋ ስላልነገርኳትም ነው። ያኛው አማርኛ አስተማሪን አግኝቼው ነግሬዋለሁ። ሌላው ትልቁ ከአስተማሪዎች 7ኛ ክፍል ኬሚስትሪ 8ኛ ክፍል ኬሚስትሪ አስተማሪ መብራቱ ፍስሐ በጣም ለብዙ ጫካ ለወጡ ልጆች በነበረበት ዘመን በቃ ህይወቱን የሰጠ መምህር ነው።
እንግዲህ ባለበት እንግዲህ ፕሮግራም የሚያይበት አጋጣሚ ካገኘ ምስጋናን ማቅረብ እፈልጋለሁ ለሱ። ሌሎችም እንግዲህ ብዙዎች ይኖራሉ ጓደኞች፣ ሌሎች ይኖራሉ። ግን ያው አሁን ደግሞ ራስን ካወቅኩ ሰው ከሆንኩ በኋላ ሰው ይባላል አይደል? ወደ ሙሉ ሰው ስትመጣ ያው ከቤተሰብ ደግሞ ትገነጠልና የራስ ቤት ስትመጣ ደጀን የምትሆነው ከእግዚአብሔር በታች ሚስት ናት አይደለ? ቤቲ ሰላም ሲሆን ነው መስራት የምችለው። ሳትነጫነጭ የሰራበት ቦታ ላይ ኮምፎርታብል ሆነ ሰውን ማገልገል የምችለው ቤቲ ያለው ነገር ሰላም ሲሆን ነው። ስለዚህ ያው እንግዲህ ባለቤቴን ዶክተር አይናለም የማኔ ትባላለች። ትልቅ አክብሮት አለኝ፣ ምስጋና አለኝ። የልጆቼ እናት በጣም ነው ማፈቅርሽ፣ እወድሻለሁ፣ ረጅም እድሜና ጤና ይስጥሽ። ያው ሁሌ እላለሁ ሞት እንኳን ቢመጣ እኔ 2 ጊዜ ልሞት እላለሁ። ሁሉ ጊዜ አንቺ ኑሪልኝ ለልጆቼ እላታለሁና በጣም እወድሻለሁ። እንግዲህ እኔ ብዙ ጊዜ መናገር አልላትም ብዙ፣ ግን ያው በዚህ አጋጣሚ እንግዲህ እልሻለሁ፣ እወድሻለሁ፣ አፈቅርሻለሁ እድሜ ልክን ለማለት እወዳለሁ። እንግዲህ ስማቸውን ያልጠሯችሁ የስራ ባልደረቦቼ፣ ጥሩ ጓደኞቼ ሁሉም ላመሰግን እወዳለሁ ለማለት ነው። ውድ ጊዜ ነው መስዋዕት አድርገው ከኛ ጋር ቆይታ ስላደረጉ ከልብ ነው የምናመሰግነው። አመሰግናለሁ። እግዚአብሔር ይስጥልኝ። ክቡራን ተመልካቾቻችን በሁለት ተከታታይ ክፍሎች ከማህፀንና ጽንስ ስፔሻሊስቱ ዶክተር ጌታሁን ኮይራ ጋር ያደረግነው ቆይታ በዚሁ ተጠናቋል። ይህን ዝግጅት ወደ እናንተ በማቅረብ እኔ ሲሳይ ማሞ፣ ካሜራማን ያዕቆብ ገጃ፣ ምስልና ድምፅ አቀናባሪው ጸጋው ጉፎ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ቀሪ ጋሞ ቴሌቪዥን ዝግጅቶች ይቀጥላሉ። ጤና ይስጥልኝ።